ለምን ከሀገር ወጣሽ? ዘራፊ ካልሆንሽ ለምን ወጣሽ? ቀላሉ ጥያቄ ነው። ከላይ የምትመለከቷቸውን 4 ግለሰቦች በሙስና ወንጀል በመጠርጠራቸው በአስቸኳይ በፖሊስ ቁጥጥር ስር መዋል እንደሚገባቸው አስታውቋል። እነዚህም ግለሰቦች በነዳጅ ላይ ከባድ እጥረት እንዲከሰት አድርጓል በማለት ነበረ ፖሊስ የከሰሳቸው። ክስ ከተመሰረተባቸው 13 ግለሰቦችን መካከል ናቸው። ይህ ደብዳቤ በአቃቤ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል ተብሏል። 98 ቢሊዮን ብር እንደ ቀልድ እንዳታዩት ኢትዮጵያውያን። በቶታል ኢትዮጵያ በኩል በኢትዮጵያ ቶታል ኢትዮጵያ በኩል ነው እንዲቀርብላት የተፈለገው። ስለዚህ አገራዊ በሆነ በሚታወቀው እንዲደረግላት ነው የተፈለገው። አጅሪትስ ምን እያደረገች ነው ጨዋታው። ስማ ማስተላለፋቸውን ያረጋግጣል። እነዚህ አሁን ይፋ የሆኑት የደብዳቤ ልውውጦች በአቃቤ ክስ ላይ እንደተመለከተው ከፍተኛ ባለስልጣናቱም የፍቃድ አሰጣጥ መመሪያን በመጣስ ግለሰቧ በገፍ ነዳጅ እንድታገኝና ያገኘችውንም ነዳጅ ለወርቅ አምራቾች እንድትሸጥ ህጋዊ ሽፋን የተሰጣት መሆኑን በግልጽ የሚያሳዩ ናቸው ሲሉ ተናግረዋል። ከነ ዶክመንት ማስረጃ የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት እየመረመረው ባለውና ሀገራዊ የነዳጅ እጥረት አስከትሏል በተባለው የክስ መዝገቡ ላይ ትልቅ ክብደት እንደሚኖረው ይጠበቃል። በረከት ክስ የመሰረተባትም እስካሁን እንዳልታሰረች እና ፖሊስ እየፈለጋት መሆኑን አውቀናል። በቲክቶክ እንግዲህ እግዚአብሔር ያሳያችሁ። በኢትዮጵያ ቶታል ነዳጅ ምክንያት ለእሷ የሚሰጠውን አማውንት ተናግረው በስነ ስርዓት አድርገውላት፣ እሷ ግን ምን ታደርግ ነበር? ቀጥታ ኮሚኒኬት አድርጋ በገንዘብ ከጅቡቲ እያስመጣች በሀገር ነዳጅ ታስገባና ትቦሽረው ነበር። ለምን? ከፈሩ እዚህ ጋር ተሰጥቶኛል ነው ፈቃዱ አለኝ ነው የምትለው። እሷ ጋር የተገኘው የነዳጅ መጠን ግን ከተባለው በሺዎች እጥፍ ነው። እሷ የምትዘርፈው የነዳጅ ጉዳይ በሺዎች ሊትሮች እጥፍ ነው እና አገሪቷን በማራቆት ነዳጅ እንዲወደድ በማድረግ ሌሎቹ ስቃይ፣ ሌላው የኢትዮጵያ ሕዝብ እንዳይጠቀም፣ እሷ ግን በግል አድርጋ ለወርቅ አምራቾች እየሸጠች ነዳጅን በማምጣት ያለችው ለምንድን ነው? ልትጠቀምበት። ምን ልታደርገው? እኔ እርሻ ቦታ ስላለኝ ለእርሻ ቦታዎቼ ስለሚያስፈልገኝ ነዳጅ ያስፈልገኛል ብሎ መውሰድ። ከዛስ እሱን ትታ ከወርቅ ከማዕድናት ጋር ዲል አድርጋ እዛ እየወሰደች ነው የምትሸጠው። እንግዲህ ይሄንን ከቨር ልታደርግ ነው ሶሻል ሚዲያ ላይ የምትመጣው። ይሄንን ሌብነቷን ሊሸፍኑላት ነው የመጣችው። አስተዛዝና አልቅሳ ለኢትዮጵያውያኖች ጠቅም ያለው ብላ አጭበርብራ ልትመጣላቸው ነው። መግለጫ እሰጣለሁ ብላ ነው። ከእሷ ጋር የሚተባበሩ በሙሉ ሌቦች ናቸው። አልፋታቸው። ወንድ አይደለሁም። የዛ ጊዜ እንተያያለን። እቺን ሌባ ከሀገር ለምን ወጣሽ? ያልዘረፍሽ ከሆነ ምን ያላልሽ ከሆነ ምንም አይነት ጥያቄ ከሌለብሽ ከሀገር ለምን አምልጠሽ ወጣሽ? ለምን ወጣሽ? አያችሁ፣ የእሷ ተባባሪዎች ይህ ናቸው። የእሷ ተባባሪዎች አራቃላት ውጭ ሆና ትናገር። ነይ እስቲ ለምን ወጣሽ? ምንም ያላርግሽው ምንም ያልፈጸምሽው በደል ከሌለ ምንድን ነው ነፃ ያስወጣሽም? የምትታወቂ ሰው ነሽ። የማትታወቂ በሆን ኦኬ አርቶ ፍትህ እንደሚሰጥ ነግረውኛል። ጉዳያቸው ታይቶ ወዲያው ነገሮች እንደሚስተካከሉ ነግረውኛል። አየሽ፣ አንቺም ባታጠፊ ኖሮ ከሀገር ፈርጥጠሽ ለምን ወጣሽ? የመጀመሪያው ጥያቄ ነው። ለምን? ሌባ ስለሆንሽ ነው ከሀገር ፈርጥጠሽ የወጣሽው። ዘራፊ ስለሆንሽ፣ ኢትዮጵያን ያራቆች ሌባ። ለእናትሽ አንድ ፍሪጅ አልሰጠሽም፣ አንድ ፍሪጅ አልገዛሽም። ለእናትሽ የስኳር ታማሚ የሆነች እናት ኖሮሽ አንድ ነገር አላረግሽም። ለሀገሬ ግን አረኩት ያለሽ
ፖሊስ በሌላ ጉዳይ አስሮች ነበረ። ከዛ ተፈታሽ በዋስ በብዙ ብሮች ዋስ። አሁን ደግሞ በነዳጅ ጉዳይ ላይ አይፋቱሽም። ለምን? መንግስት ራሱ የሌባ ማዕት ስለበዛበት ገንዘቡን ይፈልገዋል። አንቺ ማህይምነትሽ እኮ የሚገርመኝ እንዴ! ኢንቨስትመንትሽን እንትን ያደርገዋል፣ ፍሪዝ ያደርገዋል። ማን አባቱ ሊጠይቀው? ማን ሊጠይቀው? መንግስትን ማን ሊጠይቀው? መንግስት የዘረፍሽው ነው፣ የሚታወቅ ነገር ነው። ከቶታል ማደያ የተሰጠሽ አማውንት ይታወቃል። ምን ያህል ነዳጅ ሌትር እንደምታመጭ ይታወቃል። አንቺ ጋር የተገኘው ሌላ ነው። የምታደርጊው ደግሞ ለምንድን ነው? ለእርሻዎቼ ነው ያልሽው። ነዳጁን የምፈልጋቸው ትራክተሮች ምናምን አሉ ሲታረሱ። ይሄ አንደርስታንድ የሚደረግ ጉዳይ፣ ለነሱ ጉዳይ፣ ለምን ጉዳይ ነው ያ። እሷ ግን እየወሰደች ሌላ ቦታ ላይ ድል አድርጋለች። ሌላ ቦታ ልሸጠው በነዳጅ ጉዳይ ላይ ድል አድርጋለች። ዶክመንቱ አለቀ። ነዳጅ ለመሸጥ ከሌሎች ጋር ተነጋገርሽ። ለአንቺ የተሰጠሽ ምን ልታደርጊበት? እንድታርሽበት። ትራክተሮችሽን ምናምኖች ካሉሽ እንድታርሽበት። ግን አልጠግባይ ሲተፋ ያድራል። አልጠግባይ አያችሁ አይደል? አውሬዎች አልጠግባዮች ሲተፉ ያድራሉ። አልጠግብ ብላ ያንን ለወርቅ ማዕድን ለመሸጥ ዲል አድርጋ በነዳጁ አገኙባት። ከዛስ ይሄው ልክ ሲታወቅባት ከሀገር ጥላ ወጣች። ምንም ልንገርሽ፣ የሌባ ነገር መቼም ሌባ ላመሉ ዳቦ ይልሳል። ህይወት አልጎደለችሽም ነበር። አጭበርብረሽም ይሁን ምንም ብለሽ ይሁን አልፎልሻል። ገንዘቡን ይዘሽዋል። ሌባ ላመሉ ዳቦ ይልሳል ሆኖብሽ በምን በማራቆትና በማጭበርበር የሚያክልሽ ሰው አልነበር። ስለዚህ ይሄንን ነገር ሲታወቅ ምን አይነት ማስተባበያ ልትሰጪ ነው የምትመጪው? እስቲ ነይና አውሪ። ምን አይነት ማስተባበያ ነው የምትሰጪው? ምን አይነት ነገር ነው የምትሰጪው? እስቲ ንገሪ። ነይና አንቺ ነዳጁ አንቺ ልትሰሪበት እንደሆነ እየታወቀ ምን ልታደርጊበት ለትራክተሮችሽ ለምኖችሽ መሆኑ እየታወቀ እንዴት ነው ከሌላ ጋር በነዳጅ ዲል የምታደርጊው? ከወርቅ ማዕድን ካሉ ጋር እንዴት ነው በነዳጅ ዲል የምታደርጊው? እንዴት? አልጠግባይ ሲተፋ ያድራል። እና ከእሷ ጋር ፍርዬ፣ ከእሷ ጋር ብዙ ሰዎች አሉ። ከኋላ አስቀምጠዋለሁ ማን ሆነው ሲዘርፉ እንደነበረ። ፊት ለፊት የወጣ ዶክመንት ነው። እኔ ከየትም አምጥቼ አይደለም ማውራው፣ የጥላቻም አይደለም። ፊት ለፊት ሌሎችም አሉ። ቆይ አምጥቼው ነበር። ነበረ ሌሎችም ነበሩ። በሌላ ነው እንደ ሴቭ ያደረኩት። አንዴ አመጣዋለሁ። እና ይህን ሌብነትሽን ከቨር ለማድረግ ቲክታክ ላይ ልትመጪ እና በቲክታክ ሊወሰንልሽ የቲክታክ ሰዎች አንቺን መፍትሄ ሊሰጡ ነው። የአንቺን ሌብነት ከቨር ሊያደርጉልሽ ነው የሚመጡት ነው እንዴ? ነው። እስቲ እናየው የለ ነው። ቆይ እስቲ አመጣዋለሁ ማን እንደሆኑ። እና እንደዚህ አይነት ሌቦች ሀገሪቷን ሲቦጠብጡ ሲዘርፉ የነበሩ ሌቦች ናቸው። በጣም ያሳዝነኛል። ሀገሪቷ በማይሆን ሰዎች ላይ ወድቃ በ8 ዓመት ውስጥ ኢትዮጵያ $51 ቢሊዮን ዕዳ ውስጥ ነው ያለችው። በ27 ዓመት 13 ቢሊዮን ነበር የነበረን
ኢህአዴግ ሲለቅ በ8 ዓመት ውስጥ $51 ቢሊዮን ኢትዮጵያ ዕዳ ውስጥ ተዘፍቃለች በሌቦች ምክንያት እና በሚገርም ሁኔታ ተጠርጣሪነቷን በደም ተጠርጣሪ ሳይሆን ሀብታም ስትሆን ተጠርጣሪ ነው የሚባለው። በነገራችን ላይ ደሃ ቢሆን ዘርፎ ይባላል። ሀብታም አቅም ስላለው ተጠርጣሪ ነው የሚባለው ሀብታም ስትሆን። ደሃ ስትሆን ግን ምን ይባላል? ኦ የዘረፈው ሌባው ሞላጫው ትባላለ። ስለዚህ አመጣላችኋለሁ። ይኸው ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ እነዚህ ናቸው በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው። ስለሆነም ህብረተሰቡ ተፈላጊዎቹን ግለሰቦች በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ የፌዴራል ፖሊስ ጥሪ አቅርቧል። ሌሎችም በጣም የሚገርመኝ ነገር ምንድን ነው? እዚህ ጋር ከሚያስቀኝ ነገር አንዱ እንትን አደርጋለሁ። አንዴ ፒክቸሩን ቆይ አንዴ በህዝብ ሀብት ላይ የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው አግኝቼዋለሁ። እነዚህ ሌቦች እኔ ምንም አላረኩም ብላ ቲክታክ ላይ ልትመጣላችሁ ነው። የሌባ አይደነደረቅ መልሶ ልብ ያደርቅ። ኢትዮጵያ ሂጂ። ቲክታክ አይደለም፣ ቲክታክ ላይ አይደለም፣ ኢትዮጵያ ነው መሄድ ያለብሽ። ኢትዮጵያ ሂጂና እስቲ አብራሪላችሁ። ሌባ አይደለችም አይደለ? ሌባ አይደለሽም፣ አልዘረፍሽም አይደለ? አየርላንድ ነው አይደለ የገባሽው? ኖ ኢትዮጵያ ሂጂና ንገሪያቸው። አሁን ምለው እሱ ነው። ኢትዮጵያ ሂጂና ንገሪያቸው። ኢትዮጵያ ሂጂና ያንቺን አልዘረፍኩም፣ ምንም አላረኩም፣ ምንም አልሆነም የሚለውን ነገር ሄደች ንገሪያቸው። ሄደች ኢትዮጵያ። ቲክታክ ላይ ነው እንዴ መልስ መሰችው? ቲክታክ ላይ ነው እንዴ መተሽ የምታብራር? የኢትዮጵያን ሕዝብ የተጫወቱበት ሌቦችን በደንብ አድርጌ ነው የማጋልጠው። ሌባን አልፋታም እኔ። ፊት ለፊት ነው የምደነቅራቸው። ይሄ ይፈለጋል፣ ፊት ለፊት ትገባለች። ይሄው አግኝቼዋለሁ። ይሄው እነዚህ ናቸው እንግዲህ ሲዘርፉ የነበሩት፣ ሙልጭ አርገው ተባብረው ሲበሉ የነበሩት፣ የኢትዮጵያን ሲበጦብጡ የነበሩት፣ በነዳጅ ተመሳጥረው ለእሷ እንዲደረግ ሲያደርጉ የነበሩት እነዚህ ናቸው። እግዚአብሔር ያሳያችሁ። ማውራችሁ ትንሽ ብር ቢሆን ጥሩ ነበር። ትንሽ ብር ቢሆን ደስ ይለኝ ነበር። ቢሊየንስ የኢትዮጵያ ሕዝብ ነዳጅ እያጣ የኢትዮጵያ ሕዝብ ምንም ነገር የሚያደርገው አቅም አጥቶ፣ እሷ ግን ከወርቅ ማዕድን ከሚሰሩ ጋር እኔ ያለኝ ነዳጅ እንዳታስቡ እያለች ትሸጥ ነበር። እዛ ውሏ ጭምር ነው የታየው። ከወርቅ ነዳጅ ጋር ምን ታደርጊያለች? 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 ኮናኘው ምን አገናኘው? መልሽልኝ። መልሽልኝ። ምን አገናኘው?
መረጃ ትክክለኛ መረጃ ለምትሰጡኝ እውነተኛ ነገር ለምታደርጉ እጅግ አድርጌ አከብራቸዋለሁ። በጣም ነው የማመሰግነው። አንቺ እውነተኛ ኢትዮጵያዊ ከሆንሽ ላጥ ብለሽ ወጣሽ፣ አመልጠሽ በቲክታክ መግለጫ ልትሰጫቸው መጣሽ። ሌቦ ተባባሪም አለሽ። የኢትዮጵያን ሕዝብ ነው ማወራሽ። የኢትዮጵያን ሕዝብ እንዲያርጋችሁ ነው። በምን አርጋችሁ? ልክ እንደ መንሱር ጀማል ዶክተር አብይ ኩላሊቴ ነው፣ ዶክተር አብይ ነፍሴን እሰጠዋለሁ፣ ዶክተር አብይ እንደዚህ ነው የሚልበት ምክንያት ምን ስለሚያደርግ ነበር? ሙልጭ አድርጎ ህዝቡን ስለሚዘርፈው ነበር። ሙልጭ አድርጎ ስለሚዘርፈው ነበር እንጂ አብይን ወዶት አይደለም። አብይ ከሌላ የተለየ ነገር አድርጎ አይደለም። ምንም የተለየ ነገር አድርጎ አይደለም። ግን እሱን ከወደድኩት ከሱ ጋር ፎቶ ካለኝ ከሱ ጋር ጀለስ ከሆነ ገስዋት መዝረፍ እችላለሁ ነው ጨዋታው። ስለዚህ ምን ሆኗል? ተዋርደሻል። በእጄ ላሳያችሁ። ዲሚሊየን ማ ብራዘር በእጄ አድርጌ ላሳያችሁ። ይህ ነገር በደንብ አይታይም። በእጄ ላድርገው። ያው አሁን ተግባባ። በእጄ ታዩታላችሁ። ይሄ ነው እንግዲህ እነዚህ ሰዎች ናቸው በነዳጅ ኢትዮጵያ ላይ በዛ ደረጃ ኢትዮጵያ ስቃዩን ይበላል። እነዚህ ሌቦች ግን ተበሳጥረው የኢትዮጵያን ሕዝብ ይቦጠብጡት ነበር። ምንድን ነው በተለይ ኢትዮጵያ ላይ ጨካኝ ሌቦች ምን እንደሚያደርጉ ልዘግባችሁ። ጨካኝ ሌቦች ስለ ህዝቡ ምንም አይመስላቸው አልኳችሁ። በእናት ላይ የሚጨክን ለሌላው ምንም አይሞቀው አይበርደው። ታስታውሳላችሁ? ምናልባት የኔ ቤቶች እንኳን ሾርት ሚሞሪ አይደላችሁ። የኔ ቤቶች ሾርት ሚሞሪ አይደላችሁ። እናቷ ወጥታ እያለቀሰች የተናገረችው ነገርን አይታችኋል። እኔ ደህና ትሁንልኝ፣ እኔ መልካም ትሁንልኝ፣ ሌላ ምንም የምፈልገው ነገር የለም። እሷ ግን በጣም ጨካኝና አረመኔ እንደሆነች ታይቷል። ምንም የምፈልገው በጤኗ ትኑርልኝ። እናቷን የበደለችው ስሟን ያጠፋችው የእናቷን ነው ማውራችሁ። ለሌላው መልካም ነገር ይኖራታል ብዬ አላስብም። የመጨረሻ አረመኔ ናት። ስለዚህ ሌብነቷ ከዚህ በፊት አስራ ወጣበታለች፣ ድጋሚ መጣለች። ቲክታክ ላይ መጥቼ ምን አረጋለሁ ነው እቺ ሌባ ቲክታክ ላይ መጥቼ አረ እንትን እላለሁ። በዚህ ጉዳይ የሚተባበሩትን ከኔ ጋር እናየዋለን። የእነሱም ዶክመንት አብሮ ይወጣል። የእነሱም ዶክመንት ነው የሚወጣው። ከዚች ሌባ ጋር የሚተባበር አብሮ የእነሱ ዶክመንት ይወጣል። ከዚች አይነት ቆሻሻ ጋር ከዚች አይነት ሌባ ጋር ለእሷ ለማስተባበር የሚመጡ ሰዎች ጋር ምንም ችግር የለብኝም። እኔ በደንብ እናጋለን። እነሱም ከሀገር ቤት ምን ሰርተው እንደወጡ ሰነደዋል፣ ዘረግፈዋል። ምን አድርገው ምን ሆነው እንደወጡ እስቲ አብረን እናወራዋለን። አብረን የምናየው ስለዚህ ብዙ ብሮች ኢትዮጵያ ላይ የሚጠፉት በእንደዚህ አይነት አጭበርባሪዎች፣ በእንደዚህ አይነት ሌቦች፣ ሀገርን በዘረፉ ባዶ ኪሳቸውን ጉራ በሚያረጉ ሰዎች ነው። በማጭበርበር የኢትዮጵያን ሕዝብ ባዶ ኪስ ገብተው ነው። ይቺ ምንም አልነበራትም ኢትዮጵያ ስገባ ፈጣሪ በሚያውቀው
ምንም ነገር ኖርማል ላይፍ ነው የነበራት። ቀዳዳዊ ስታይ የሚዘረፉ ነገር አየች። በገበሬ ሂሳብ መሬቶች በነፃ ተሰጧት። የሆነ ነገር አረጋለሁ አለች። ከዛ በኋላ ምንም ምርቶቹ አይሉ። እስቲ አምጡ የእሷ ምርቶች አምጡ። ምንም ነገር የለም። በእሷ የመጣ ምርቶች የሉ። ግን በረገጥ ገበሬዋ ጆካ ታረጋለች ትሄዳለች፣ ጆካ ታረጋለች ትሄዳለች። ምንም በእሷ የመጣ መረጃዎች የሉ። የሚገርመው አንቺ እውነተኛ ሴት ብትሆኚ የኢትዮጵያ ሕዝብ ከጎኔ ይቁም፣ እኔ ምንም ያረኩን ነገር የለም፣ ዶክመንቶቼ እነዚህ ናቸው፣ ሀገር ቤት ነው ያለሁት፣ ጠበቃይም አለ፣ ይነጋገርልኝ ማለት ትችይ ነበር። ትችይ ነበር። ተግባባ። ትችይ ነበር፣ ማድረግ ትችይ ነበር። ትችይ ነበር ይሄንን ነገር ማድረግ። ግን ሌብነትሽ ስለተረጋገጠ፣ ሌብነትሽ ስለታወቀ፣ ሌብነታችሁ የእናንተ ስለታወቀ ያለበትን የሰጠ። በነገራችን ላይ ሌሎቹም ኢትዮጵያ ነው ያሉት ይባላል። ያሉበትን ያሳወቀ ምን ያደርጋል? ሪዋርድ አለው መንግስት፣ ከፍላለሁ ብለዋቸዋል። በዚህ ደረጃ ነው የምትፈለገው። ሌባ እውነቴን ነው የምላችሁ የጊዜ ጉዳይ ነው፣ ይዋረዳል። ሌባ የጊዜ ጉዳይ ነው እንጂ መዋረዱ አይቀርም። ሣድስ ሚዲያ ስለዚህ ጉዳይ ብዙ መረጃ ያለው በደንብ አለው። እስቲ አብረን እናየዋለን። እናንተ ኮፒ ሊንክ ታፕታፕ አድርጉ፣ በደንብ ይውልኝ። የሌቦችን እንዴት ተመሳጥራችሁ ኢትዮጵያን ስትዘርፉ እንደነበረ ማሳያ ነው። በጣም ያሳዝናል፣ ያሳፍራል። ኢትዮጵያን በዚህ ደረጃ መዝረፍ፣ ማጭበርበር ወይ ፈጣሪ፣ ወይ ፈጣሪ። እኛ እግዚአብሔር ይሁናችሁ፣ ኢትዮጵያ ያላችሁ ወንድምና እህቶቼ እግዚአብሔር ይሁናችሁ። እግዚአብሔር ኢትዮጵያ ገብታ ኢትዮጵያን ዝርፍ ነው ያደረገችው። አሁን እኔ የምለው መንግስት ሀብት ንብረቷን ሳታሸሽ ወዲያው ገንዘቡን ብትይዙት ጥሩ ነው ብዬ አስባለሁ። መንግስት ፍሪዝ ታደርጉታላችሁ ብዬ አስባለሁ። ፍሪዝ ታደርጉታላችሁ ብዬ ቀድሜ ከማንም ቀድሜ የተናገርኩት እኔ ነኝ። እኔ ደግሞ የተናገርኩት ቤዝድ ኦን ሄር ማዘር እናቷ ባለችው ላይ ተመርክቼ፣ እናቷ ባለችው ታይጠቅመሽም ልጄ፣ እንደዚህ አይነት ነገር አያዋጣሽም፣ እንደዚህ አይነት ነገር ጥሩ አይደለም ብዬ መክራታለሁ። እሷ ግን የምትሰማ ልጅ አይደለችም ብላ ነው የተናገረችው። ስለዚህ አሁን በመጨረሻም የዚህ ሴት ማንነት እንዲታወቅ ተደረገ። ነዳጅ ለወርቅ ለወርቅ እያደረገች ነዳጅን የኢትዮጵያን እኔ ላርስበት ለትራክተሮቼ ለምኖቼ ያስፈልገኛል ብላ ከቶታል ማደያ መንግስት ከቶታል ማደያ በመቶ ሺህ የሚቆጠር ሊትር እንዲሰጥ አድርጓታል፣ ፈቅዶላታል። አጅሪትስ ጀመረች። ስራዋ እንደሱ አደረገችው። ከነዚህ ሰዎች ጋር ተመሳጥራ ማለት ነው። ከዛ ይሄን ነገር መንግስት የመጨረሻ ነገሩ ሲብስ አልቻለም። የፈለገ መንግስትን ብትወድ፣ የፈለገ ለመንግስት ብታሽቃብጥ በመኒ ላውንደሪ ነው ፕሪቲ ማች ብታሽቃብጥ ዘረፋ እያረክ ከሆነ ገስዋት ይሄ ነገር ነው የሚሆነው። የፈለገ ብታረግ ከዘረፍ ገስዋት መንግስትንም ያስጠይቋል። ብዙ ዘራፊዎች አሉ፣ መንግስትንም ያስጠይቃል። ገስዋት
ከዛ መጨረሻ ላይ በቃ ወስደህ ትሰጣለህ። እና ለሀገሬ የሰራሁት ነገር አለ። አንቺ ሌባ፣ ሀገርን ካቆረቆዙ ሰዎች መካከል ትልቁ አንቺ ነሽ። ከነገሮችሽ የሚመች እንደዚህ አይነት አሽቀባበጥ ሲያደርጉ ሌቦች በጣም የሚያሽቃብጡት በለው ሌቦች በጣም የሚያሽቃብጡት ምን ሲያደርጉ ነው? ምን ሲያደርጉ ነው? ሌቦች ምን ሲያደርጉ ነው? ሌቦች በጣም የሚያሽቃብጡት የሆነ የተያዘባቸው ነገር ሲኖር ነው። ይኸውልኝ እዚህ ጋር በጣም በሚያስቅ ሁኔታ እንዲህ ስታደርግ ነበረ። ይኸውልህ ቀለሙ እስኪደርቅ እንኳን አልታገስም። የሌብነት ሌሎች ፒክቸሮች አሉ አይደል እንዴ? ሌሎች ፒክቸሮች አሉ። ከላይ ሌላ ስዕል አለ። አልታገዝም። ለአብይ ያላት ፍቅር፣ ለአብቹ ያላት ፍቅር ይሄን ያህል ለአብቹ ያላት ፍቅር ይሄ ነው። ዋናው ሌላ የመጣልኝ መረጃ ነው። ለእናንተ መረጃ መንገር አለብኝ። ዋናው ለመንግስት አደርሱልኝ። አብቹ ዶክተር አብይ ይሄን ነገር ነግርሃለሁ። የበረከት ገበሬዋ ወይም ሌዋዋ ቀኝ እጇ ማን እንደሆነ ልንገር። ቀኝ እጇን ሽፈራው ሽጉጤ ይባላል። የበረከት ገበሬዋ ቀኝ እጇ ታማኝ ምንጭ ካልሆነ ዮኒ ማኛ አይዘግብህ። ሽፈራው ሽጉጤ ይባላል የበረከት ገበሬዋ። በዛ የተነሳ ነው ብዙ ነገር በዚህ አይነት ድፍረት ስታደርግ የነበረችው። ስለዚህ ዶክተር አብይ ቺን ነገር ዘግቤያለሁ። ነገርኩ። ስልጣን ላይ ያሉት ከአንተ ጋር ያሉት 90% ሌባ። አንድ ነገር የፈለገ ነገር አብይ ደብረኝ 100% እነግርሃለሁ። አብይ አይሰርቅም። በሌላው እንደፈለጋችሁ በሉ። አዶን ኬር። አብይ ግን አይዘርፍም። አጠገብ ያሉት በሙሉ ግን ዘራፊዎች ናቸው። አብረው በሙሉ ያሉት 90% ዘራፊ ነው። ሀቁን ነው የምነግርህ። በሌላው ብዙ ህዝብ በመፈናቀል በመገደሉ በምን የሀገር መሪ ስለሆንክ ያስጠይቃል፣ ትጠይቃለህ። በሱ በገንዘብ ዝርፎት ብባል ግን እኔ ነኝ ፊት ለፊት የምቆመው። አዘርፍ። ምክንያቱም ገንዘብ የምትዘርፍ ቢሆን ኖሮ ባለቤት አሜሪካን ሀገር እያለች ከነ ልጆቿ ማለት ነው ባለቤት በምን ሎ ኢንካም አትኖርም ነበረ።
ሰዎች የሚያግዟት ምስኪን ሴት ነበረች። ብትዘርፍ ኖሮ በብዙ ብሮች እየዘረፍክ ልጆችና ሚስትን ቴኬር ታደርግ ነበረ። ሀቃቅ ነው፣ ሀቃቅ ነው። በዚህ ነው ስልጣን ላይ ነበረ በዛ ጊዜ። ዶክተር አብይ ትልቅ ስልጣን ነበር የነበረው በዛ ጊዜ። የኢንሳ ሊደር ነበረ። ከዛ በኋላም ኦሮሚያ ላይ ትልቅ ስልጣን ነበረው። መዝረፍ ይችል ነበር። አብይ መዝረፍ ይችል ነበር። ሌላው ነቢት ብርቱካን ቸርች ስትመሰረት ለእሷ አሰባስቦ ከጓደኞቹ ለምኑ ነው ቸርች የሰራው። ወንበሮችን፣ የቤት ክራዩን ምናምን፣ የቸርቹን ክራይ ምናምን የከፈለው። አብይ በስርቆት ማንም ሊያመው የሚችል ሰው አይደለም። ሀቁን ነግርለታለሁ። ከዛ ውጭ ባለው መጠየቅ ትችላለህ። ሌብነት ላይ ባለው ግን የማይሰርቅ ሰው ሌባን ይጠየፋል። አሁን እያንዳንዳችሁ ሽፈራው ሽጉጤ ከበረከት ጋር ሆና ቴዲ አዋሳ ይቀጠቅጥሻል ነው የምልሽ። ቴዲ አዋሳ ገና ይሄድብሻል። ባለፈው ቴዲ አዋሳ ጋር ገብተሽ ኢንተርቪው አድርገሻል፣ ሰምተናል። አሁን ግን ምን ያህል ሌባ እንደሆንሽ ሙሉ መረጃው ቴዲ አዋሳ ደርሶታል። ቴዲ አዋሳ አይፋታሽም። ሌባ ነዳጁን ስማ እናንተ በ100 ብር ነው የምትገዛው። 1200 ብር 1500 ብር አድርጋ ነበር የምትሸጠው። እንደዚህ አይነት ሌባ ናት እሷ። በ10 በ15 እጥፍ የምትዘርፍ ሌባ ናት። እቺን ተባብሮ የሚመጣ እንግዲህ አብረን የምናየው ጉድ ነው። አብረን የምናየው ጉድ ነው። እንደዚህ አይነት ሌባ ማንም አይፋታ። ማንም አይፋታ። ስለዚህ አሁንም የምናገረው ምንድን ነው? እንደዚህች አይነቷ ሌባ ሀገር ቤት ላይ ህዝብን እየዘረፉ ሽፈራው ሽጉጤ የሚባል ሌባ ከሱ ጋር ሆና እንደዚህ የምትዘርፈው እሷ ናት። ስለዚህ ሰሞኑን አብዛኛው ጉዳችሁ ይጋለጣል። ዘንድሮ ይለያል። ዘንድሮ አይደል የሚባለው? ይለያል። ሌባውን በሙሉ እያጋለጥን ባዶ እናስቀራቸዋለን። በጣም የወሰደችውን ነዳጅ ብዛት ብታዩ ታለቅሳላችሁ። ገንዘብ አልጎደለሽ። የዘረፍሽው ነገር ብዙ ነው። ምንም የጎደለሽ ነገር የለም። ከዚህ በላይ የኢትዮጵያን ሕዝብ በነዳጅ እያጣ አንቺ ግን እያመጣሽ ትቸበቸበያለሽ። ነዳጅ የሚመጣው በ100 ብር ነው። በሚገርባችሁ ከጅቡቲ የምናስገባው የኢትዮጵያ የሚገባው ከዛ እጅሪት እያመጣች በ1200 በ1500 ጆሮ ግንዱ የሚጠይቃት የለም። ሽፈራው እድሜ ለሽፈራው ሽጉጤ፣ እድሜ ለሽፈራው ሽጉጤ። እቺ ሌባ ይህንን ነገር አድርጋለች። ስለዚህ መንግስት በዚህ የወሰድከው እርምጃ ጥሩ ነው፣ ይቀጥል። ሌቦች ከጠፉ ቢያንስ ኢትዮጵያ ሰላሟን ታገኛለች። ሌቦች ናቸው አስገዳይ ገዳዮች፣ ሌቦች ናቸው አትናገሩኝ ባዮች፣ ሌቦች ናቸው ከባለስልጣን ጋር ሆነው የሚያጋልጡትን የሚያጠፉት። ኢትዮጵያ ያለ ሰው በዚህ ደረጃ መናገር አይችልም፣ ማጋለጥም አይችልም። አቅማቸው ከባድ ነው። ስለዚህ በአንድ ቀን ነው ጸጥ የሚያስደርጓቸው። ሽፈራው ሽጉጤ አንተ ኮሚኒኬሽን ትልቅ ነው። ኮሚኒኬሽን እዛ ውስጥ ያለ ነገር ትልቅ ነው። በጣም ያሳዝናል። ግን ሀገርን ለመዝረፍ መሆኑ ያሳዝነኛል። ሀገርን ለማዋረድ መሆኑ ያሳዝነኛል። የድሃውን ገንዘብ እጥብ አድርጋችሁ መብላታችሁ ያሳዝነኛል።
አዎ ሽፈራው ሽጉጤ ሲያትል ካሽ ቤት ነው የገዛው። እንዴት ይገርማል? ፕሌን ሊገዛ ይችላል ያለው ገንዘብ። ከህወሓት ዘመን ጀምሮ ሲዘርፍ የነበረ ነው። የሌባ መዓት ነው የተጠቀጠቀው። ህዝቧ እየተራበ ህዝቧ እያለቀሰ ህዝቧ መሄጃ አጥቶ ውሃ ብትለው ነዳጅ ብትለው መብራት ብትለው የሚያገኝበት አክሰስ አጥቶ ሀገር አድጋለች እያሉ ይበጠረቁብሃል። መጥተው እያንዳንዱ ኮኔክሽን አላቸው የሚዘርፉበት እያንዳንዳቸው። እና በተለይ የደቡብ ህዝብ ከሚያሳዝኑኝ ህዝቦች በትልቁ የደቡብ ህዝብ ነው። ብዙ ጊዜ በማይሆኑ ሰዎች በመታለል በተስፋ በመታለል ብዙ ነገሩን የሚያጣ ህዝብ ነው። ብዙ ነገሩን ያጣል የደቡብ ህዝብ። በተለይ የወላይታ ልጅ የሀድያ ልጆች ምናምን በዚህ ነገር ብዙ ጊዜ ራሳቸውን ያጣል። በጣም ያሳዝኑኛል። በብዙ ነገር ይታለላሉ። ብዙ ጊዜ የሚታለሉትም እነዛ ናቸው። ዘንድሮ እያንዳንዱ ሌባ እያንዳንዱ ዘራፊ እየተጋለጠ ነው። እያንዳንዱ 98 ቢሊዮን ብር እንደ ቀልድ እንዳታዩት ኢትዮጵያውያን፣ በጣም ብዙ ብር ነው። በጣም ብዙ ብር ነው። ስለዚህ ኢትዮጵያውያን በዚህ ጉዳይ ላይ በደንብ አርጋችሁ ሂዱበት። በደንብ አርጋችሁ ይህንን መንግስት ያወጣው እነዚህን ሰዎች አስይዙ። ለምን ከሀገር ወጣሽ? ለምን ከሀገር ወጣሽ? ዘራፊ ካልሆንች ለምን ወጣሽ? ቀላሉ ጥያቄ ነው። ሰው ግራ የሚገባው ምንድን ነው? ዘራፊ ካልሆንች ለምን ወጣሽ? ያልዘረፍሽ ከሆነ ሀቅ ካለች ከሀገር ወጣሽ አይደለም ማውራት እዛው። ይሄንን ነው የምለው። ስለዚህ ኢትዮጵያውያን በዚህ ነገር ላይ በደንብ አድርጋችሁ እንድሰሩበት ነው። ኢንፎርሜሽኑ በደንብ እየደረሰን ነው። እያንዳንድ እኔ ቤት አስገባኝ ለምትል ዝምባም አላስገባም። ገረመው ነው ምናምን የምትባል ዝምባም 10 ያተጻፈ እዚህ እቃክ ስለምን እያወራው ነው አስገባኝ የምትለው? ዱቄታ ምን አባ ነው ማስገባ እዚህ? ምን አባ ፈለግ? ስለ አንተ ችግር ልታወራ ነው? ተዘቅዘቅና ሙት እካክ 10 ያስገባኝ ይላል። ምን አባ ፈለግ? የታባ ቃል አልኩ ፈንዳና ሙት። እዚህ ስለ ሀገር ጉዳይ ይወራል። እሱ ሊያወራኝ የሚፈልገው እንዲሆኝ ምናምን ፈንዳ እያልኩ ነው። ዝምባ የምን አባቱ መረጃ አልፈልግም። መረጃ ከኔ የበለጠ መረጃ ያገኛል እንዴ? ቆዳ 10 ይጨቀጭቃል አስገባኝ እያለ እንዴ? ዱቄታ ድራሽ ይጥፋት አሲዳ